በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጻነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የሰራዊት አባት የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ለሕዝብ የሚታዘዝ መልአክ መጽሐፈ ሄኖክ ምዕራፍ 6 ቁጥር 5። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች በሙሉ እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅር ጸጋና ሰላሙ ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለያችሁ። ጻድቃን ሰማዕታት፣ ቅዱሳን መላእክት ሁሉ በአማላጅነታቸው ከሁላችን ጋር ይሁኑ፣ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዚህች አጭር ቪዲዮ እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመተ ክብር በሰላም አደረሳችሁ ለማለት በዚህ በፊታችሁ አሁን ቀርቤያለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የምናከብረው የቅዱስ ሚካኤል በዓል እጅግ የከበረና የተወደደ በዓል መሆኑን ለኦርቶዶክሳውያን ልብ ይሏል። በዚህ በዓል ውስጥ ልዩ ልዩ ብዙ በረከቶችን ስለምናገኝ መልኩን በመድገም ድርሳኑንም በማድረስ ቤተክርስቲያን ሄደን በመሳለምና በክብረ በዓሉም ላይ በመገኘት በረከት ብንሳተፍ ትልቁን የማያቋርጠውን የእግዚአብሔርን ጸጋና ረድኤት እናገኛለን። የሰራዊት ጌታ እግዚአብሔር በወደዳቸው በኩል ሕዝቦቹን በምሕረትና በይቅርታ መጎብኘት የማይቋረጥ ተግባሩ እንደዚሁም ልማዱ ነውና የምሕረት አምላክ ሁላችንን በምሕረትና በቸርነት ይጠብቀን። ሚካኤል አሐዱ እመላእክት እስመ ዲበ ሰናይቱ ለሰብ ተአዛዚ ዲበ ሕዝብ ይላል መጽሐፈ ሄኖክ ምዕራፍ 6 ቁጥር 5 ላይ የምናገኘው ኃይለ ቃል። ጌታ ለሰው ልጆች በሚያደርገው ቸርነት ላይ ለእግዚአብሔር ሕዝብ ታዛዥ የሆነው ከመላእክቱ መካከል አንዱ ቅዱስ ሚካኤል ነውና ይለናል መጽሐፈ ሄኖክ ላይ የተጻፈ ቃል ነው። ጌታ ለሰው በሚያደርገው ቸርነት ላይ ቸሩ እግዚአብሔር፣ ሩሩሁ እግዚአብሔር፣ ደጉ እግዚአብሔር፣ ሁሉንም ሰውን ወዳጅ እግዚአብሔር፣ ቸርነቱ የማያልቅ ምሕረቱ የበዛ እግዚአብሔር ለሰው ልጆች በይቅርታው ብዛት በሚያደርገው በጎነት ላይ ለሕዝብ እንዲታዘዝ የተሰየመ መልአክ ነው። ቅዱስ ሚካኤል ታዛዚ መልአክ ነው። የሕዝብ ታዛዥ ነው። ከመላእክት መካከል አንዱ ሊቀ መላእክት የሆነው ሚካኤል የሕዝቡ ታዛዥ መልአክ ነው ይላል። ታዛዥ መልአክ በትህትናው ብዛት፣ በየዋህነቱ ብዛት፣ በደግነቱ ብዛት፣ ፍጹም በሆነ ምሕረት ወዳጅ በመሆኑ ብዛት የእግዚአብሔር መልአክ ለሕዝቡ ታዛዥ ነው። መልአክ እኮ ነው። ሰማያዊው መልአክ ሊቀ መላእክት ረቂቁ መልአክ ለግዙፋኑ ለኛ ንጹሕ መልአክ ላደፍነው ለኛ ታዛዣችን ነው። እግዚአብሔር ለሕዝቦቹ በሚያደርገው ቸርነት መልአኩ ታዛዥ ነው ይላል። የእግዚአብሔር ስም ለዘላለሙ የተመሰገነ ይሁን። እግዚአብሔር ለሰው በሚያደርገው ቸርነት ላይ ታዛዥ ነውና ይላል። ታዛዥ መልአክ ተሰጥቶናል። ከመላእክት ሁሉ አለቃ ቅዱስ ሚካኤል ነው። ሚካኤል ማለት መኑ ከማከ ልዑል፣ መኑ ከመ እግዚአብሔር፣ መኑ ከመ አምላክ ማለት ነው። እንደ እግዚአብሔር ያለ ማን ነው? ልዑል ሆይ እንዳንተ ያለ ማን ነው? የሰራዊት ጌታ እግዚአብሔር በነቢየ እግዚአብሔር በሊቀ ነቢያት ሙሴ አንደበት እንደ እግዚአብሔር ያለ ማን ነው ብሎ በኦሪት ዘዳግም ላይ እንደገለጸው ማንም የለም፣ እንደ እግዚአብሔር ያለ ማንም የለም የሚለው ቃል ሚካኤል የሚለውን ስም ይይዛል። ስለዚህ ሚካኤል ስንል እንደ እግዚአብሔር ማንም የለም እያልን ነው። ሚካኤል የመልአኩን ስም ከመጥራት ባሻገር የእግዚአብሔርን ታላቅነት ማወጅ ነው። የቅዱሳን መላእክት ስማቸው የእግዚአብሔርን ታላቅነት ያውጃል። አሁን ዛሬ የምንማረው ስለ ቅዱስ ሚካኤል ስለሆነ ሚካኤል መኑ ከማከ ልዑል፣ እንደ እግዚአብሔር እንደ አንተ ያለ ልዑል ሆይ ማን ነው? መኑ ከመ አምላክ፣ እንደ አምላክ ያለ ማን ነው? እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ሩሩህ ማን ነው? እንደ እግዚአብሔር ያለ ፈጣሪ ዓለማት ማን ነው? እንደ እግዚአብሔር ያለ ቸር ማን ነው? እንደ እግዚአብሔር ያለ ካህሊ ማን ነው? እንደ እግዚአብሔር ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ማን ነው? እንደ እግዚአብሔር ያለ ፈጣሪ ዓለማት ለመሆን የሚችል ማን ነው? መልሱ ማንም የሚል ይሆናል። ስለዚህ ሚካኤል ለዓለሙ ጥያቄ ሁሉ መልስ የሚሰጥ ስም ነው። ሚካኤል እንደ እግዚአብሔር ያለ መኑ ከማከ ልዑል፣ ሚካኤል መኑ ከመ አምላክ፣ ሚካኤል መኑ ከመ እግዚአብሔር ማለት ነው። እግዚአብሔር መላእክትን በመቶ ነገድ ፈጥሯቸው ነበር። በ10 አለቆች ሾሞ ከነሱ መካከል ሊቀ መላእክት የሁሉ አለቃ ሆኖ ተሾሞ የነበረው መልአክ ሳጥናኤል ነበር። በትዕቢቱ ምክንያት ራሱን በፈጣሪ ቦታ ስላስቀመጠ ወደቀ። ከዛ ቀጥሎ በ99 ነገደ መላእክት በያለቆቻቸው የሚኖሩ መላእክት 99 ነገደ መላእክት ቢሆኑም
በእነዚህ ሁሉ ላይ ደግሞ አለቃ ሆኖ ቅዱስ ሚካኤል ተሹሟል። ከሰባቱ ሊቃነ መላእክት ደግሞ የመጀመሪያው ሆኖ ይጠራል። ስለዚህ እንደ ሚካኤል ያለ መልአክ የለም፣ እንደ ሚካኤል ያለ ትሁት የለም፣ እንደ ሚካኤል ያለ የዋህ የለም ነው። ስለዚህ ከነዚህ ሁሉ አለቃቸው ሊቀ መላእክት ሚካኤል ነው። ስሙ እንደ እግዚአብሔር ያለ ማንም የለም የሚባለው ቅዱስ ሚካኤል ለሰው ልጆች ቅርብ ነው። ለሰው ልጆች በአማላጅነት በቸርነት የእግዚአብሔርን ይቅርታ በማምጣት በመመገብ በመባረክ በመጠበቅ ስለነሱ አጋንንትን እየተዋጋ በመጣል ሰይጣንን በማስለቀቅ ርኩሳን መናፍስት እንዳይነግስባቸው የሰው ልጆችን በመጠበቅ እንደ ቅዱስ ሚካኤል ለሰው ልጆች ቅሩብ የለም። ቅሩብ ነው ለየዋሃኑ፣ ለየዋሆች ሁሉ ቅሩብ ነው። እንደ እግዚአብሔር ያለ ማንም የለም የሚል ስም ያለው መልአክ የሰው ልጆችን ሁሉ የሚቀርብ የዋህ ትሑት መልአክ ነው። አማላጅነቱ ለሁላችንም ይደረግልን። ስለዚህ ይሄ ቅዱስ ሚካኤል ደጉ ሩህሩህ መልአክ ሚካኤል ከሚለው ስሙ ሌላ በርካታ ተደራቢ ስሞች መጠሪያ ስሞች አሉ። ሚካኤል ብለን ከምንጠራው መካከል ለምሳሌ መልአከ ኃይል ቅዱስ ሚካኤል እንላለን። የኃይል መልአክ እንለዋለን። መልአከ ኃይል ተብሎ በቤተ ክርስቲያን ይጠራል። ምክንያቱም የእግዚአብሔር ኃይሉ ታላቅነት ዲያብሎስን በመደቆስ የተገለጠው ቅዱስ ሚካኤል ነው። ቅዱስ ሚካኤል ስዕሉን አይታችሁት ከሆነ የዲያብሎስን አናት ረግጦ በእግሮቹ ቆሞ ይታያል። በእጆቹ ሚዛን ይዞ ሚዛናዊ መልአክ ነው። የእግዚአብሔር ሚዛን ትክክል ነው ብሎ የሚገልጥ ነው። ፍትሁ ትክክል ነው። የማይዛነፍ እግዚአብሔርን የሚያክል የማይዛነፍ ሚዛን ያለው ማንም የለም ሲል ሚዛኑን ይዞ ቅዱስ ሚካኤል ይቆማል። ዲያብሎስን መርገጡ ሚዛናዊነት ነው። ለእግዚአብሔር ያልተመቸውትን ርኩሳን መናፍስት ረግጦ በማስወገድ ቅዱስ ሚካኤል ይታወቃል። ስለዚህ ዲያብሎስን ከነሰራዊቱ ድል ያደረገበት ኃይሉ መልአከ ኃይል አሰኝቶታል። መልአከ ኃይል ቅዱስ ሚካኤል ይባላል። ኃይሉ በሰይጣን ላይ ተገልጦ እኛ ነፃ እንድንወጣ እግዚአብሔር በቅዱስ ሚካኤል አማላጅነት ሁላችንን የሚጠብቀን። ሌላው ደግሞ መልአከ ምክሩ ይባላል። ቅዱስ ሚካኤል መልአከ ምክሩ ለልዑል የልዑል መልአከ ምክሩ ነው፣ አማካሪው ነው። ምን ማለት ነው? እግዚአብሔር ሰው የሚያማክረው ሆኖ ነው አይደለም። የሚናገረው መጽሐፍ እንደሚናገረው አመ ይፈጥራ እግዚአብሔር ለምድር ኢዜነዎ ለሰማይ ወኢተማከረ ምስለ መላእክቲሁ ይላል። እግዚአብሔር ምድርን በፈጠረ ጊዜ ኢዜነዎ ለሰማይ አመ ይፈጥራ እግዚአብሔር ለምድር ኢዜነዎ ለሰማይ ወኢተማከረ ምስለ መላእክቲሁ እንደሚል እግዚአብሔር በስራው ፍጡርን አያማክርም። እግዚአብሔር ምድርን በፈጠረ ጊዜ ዓለምን በፈጠረ ጊዜ ለሰማይ አልተናገረም ሲል ለማንም አልተናገረም። ለሰማያውያን ፍጡራን እንኳ አልተናገረም። ወኢተማከረ ለሰማይ መላእክትም አልተናገረም፣ አላማከራቸውም ነው መልእክቱ። ወኢተማከረ ምስለ መላእክቲሁ ይላል። ስለዚህ መልአከ ምክሩ ታዲያ ለምን እንላለን? እግዚአብሔር በስራዎቹ ለቅዱስ ሚካኤል ይነግረዋልና ከመላእክት ሁሉ አለቆች ለሆነ ይነግረዋል። ንጉሥ በቅርቡ ላለው ለሚራዳው ሁሉን ነገር እንደሚነግረው ይሄን አርግ ይሄን ላደርግ ነው እንደሚለው ሁሉ እግዚአብሔርም ለሚሰራው ስራ ለቅዱስ ሚካኤል ይገልጥለት ይነግረው ነበረ። መልአከ ምክሩ የተባለው ለዚህ ነው፣ ይነግረዋልና። ስለዚህ መልአከ ምክሩ ለእግዚአብሔር ቅሩብ የመሆኑ ምልክት ነው። ዲያብሎስን ድል እንዲያደርግ ኃይል የሰጠው ስሙንም በሱ ላይ እንዲጻፍ ያደረገው እግዚአብሔር መልአከ ምክሩ ሚካኤልን ስለወደደው ስላቀረበው ነውና መልአከ ምክሩ መልአከ ኃይል ይባላል። ይሄ ብቻ አይደለም። የእግዚአብሔር መልአክ ቅዱስ ሚካኤል መጋቤ ብሉይ ተብሎ ይጠራል። የዋሁ መልአክ፣ ትሑቱ መልአክ፣ ሩህሩህ መልአክ የብሉይ ኪዳን መጋቢ ይባላል። በብሉይ ኪዳን በተደረገው ቅዱሳን በሙሉ ነቢያቱ በእግዚአብሔር ዘንድ ተቀባይነት ያላቸው ለእግዚአብሔር ታዛዥ የሆኑት ነቢያት ፈተናና መከራ ሲገጥማቸው መንገድ ሲጠፋባቸው የሚያደርጉት ግራ ሲገባቸው እየተገለጠ የሚረዳቸው መልአክ ቅዱስ ሚካኤል ነው። መጋቤ ብሉይ ይባላል። በብሉይ ኪዳን በብዙ ስፍራ ላይ ታላላቆቹን የእግዚአብሔር ሰዎች ሲደግፍና ሲረዳ ይታያል። ሰው ምን ጀግና ቢሆን፣ ምን ብርቱ ቢሆን፣ ምን ጻድቅ ቢሆን፣ ምን ለእግዚአብሔር ቅሩብ ቢሆን መላእክት ካረዱት ብቻውን እንደማይችል የብሉይ ኪዳን የአባቶቻችን ታሪክ ይናገራል። ሙሴ ከእግዚአብሔር ጋር የመነጋገር ችግር አልነበረበትም። እንደውም ከመላእክት ከነቢያት ሁሉ ሙሴን የሚያክለው የለም። ሙነበቦን እግዚአብሔር 570 ጊዜ ከሙሴ ጋር ተነጋግሯል። እንደ ቤተክርስቲያናችን አስተምሮ እንደ እሳት በነደደው በተቀደሰው ተራራ ስር ህዝቡ ቆሞ ሲጠብቅ ሰባቱን የእሳት መጋረጃ አልፎ ከእግዚአብሔር ጋር መነጋገር የቻለ ሙሴ ነው። ያን ያህል ሙሴ ለእግዚአብሔር ቅሩብ እንኳ ቢሆን ያለ ቅዱስ ሚካኤል ድጋፍ እንዳልተጓዘ መጽሐፍ ቅዱስ ይነግረናል። ስለዚህ በርካታ ቦታ ላይ ብሉይ ኪዳን ውስጥ በብሉይ ኪዳን ዘመን ከእግዚአብሔር እየተላከ እጅግ ታላላቅ ስራዎችን ይሰራ ነበርና የእግዚአብሔር መልአክ ቅዱስ ሚካኤል መጋቤ ብሉይ ይባላል። ለሙሴ
ለኢያሱ፣ ለሶምሶን፣ ለጌዴዎን፣ ለሶምሶን እናትና አባት ለማኑኤልና ሚስቱ፣ ሌሎችም ቦታ ላይ ለዳንኤል፣ ለኤልያስ፣ ለነዚህ ሁሉ ቅዱስ ሚካኤል እየተገለጠ ይረዳቸው ያግዛቸው እንደነበረ መጽሐፍ ቅዱስ ይነግረናልና መጋቤ ብሉይ ተብሎ ቅዱስ ሚካኤል ይጠራል። ከዚህ ሌላ ቅዱስ ሚካኤል በባህሪው ትሁት መልአክ ተብሎ ይገለጣል። በተፈጥሮ መላእክት እምኀበ አልቦ ነው የተፈጠሩት። እሳትና ነፋስ ጠባያቸው ነው። ከዛ አልፎ ቅዱስ ሚካኤል ትሁት መልአክ ይባላል። አልቦ ዘይትማሰለከ በልማደ ምሕረት ወሳይል እንበለ ባሕቲታ እህትከ ማርያም ድንግል የቤተክርስቲያናችን መጽሐፍ ይህንን ይናገራል። ምሕረትና ይቅርታን በማድረግ ሚካኤል የሚተካከል የለም። ሩሩህ መልአክ ነው። ትሁት መልአክ ነው። በትህትና የሚገለጥ መልአክ ነው። ስለዚህ ከእህትህ ከማርያም በስተቀር የሚወዳደርህ የለም። ስለ ትህትና እመቤታችንን የሚያክል የለምና ይህን አለ። እመቤታችን በትህትና የተሞላች ናት። በምድር ላይ ያለች ሰማይ ስትሆን እኔ የእግዚአብሔር ባሪያው ነኝ አለች። እግዚአብሔርን የምትወልድ እናት ስትሆን የእግዚአብሔር እናት ነሽ፣ ምልዕተ ጸጋ ብሩክት አንቲ እምአንስት ከሴቶች መካከል የተባረክሽ ነሽ፣ ጸጋን የተሞላሽ ነች እያላት መልአኩ ነአመቱ ለእግዚአ ኩሉ እኔ ለእግዚአብሔር ባሪያው ነኝ እናቱ ነሽ እየተባለች ይሁንልኝ ግን ባሪያው ነኝ ያለች ትሁት እመቤት ናትና እሷ እህትህ ናት። እሷን የሚተካከላት የለም። ነገር ግን በሌሎች ፍጡራን ታሪክ ውስጥ የሚተካከል ይሄ የሌለ ትሁት መልአክ ነው ይባላል። የዚህ ትሁት መልአክ አማላጅነት በሁላችን ላይ ይደርብን። ሌላው ቅዱስ ሚካኤል የምህረት መልአክ ይባላል። ቅዳሴያችን ላይ በአብይ ዜማ ከሚዜመው የቅዳሴው ክፍል ውስጥ ዝውዕቱ በተባለበት የምስጋና የማመስገን ጊዜ አሁን ነው። ዝውዕቱ ጊዜ ባረኮት ወዝውዕቱ ጊዜ ዕጣን ሩይ የሚል የጸሎት ክፍል አለ። ጽናውን ይዘው አዲስ ዕጣን በንጹህ ፍም ላይ አስቀምጠው ካህናቱ የሚቀድሱት ይዘው ይወጡና ዝውዕቱ ጊዜ ባረኮት ወዝውዕቱ ጊዜ ዕጣን ሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ የሚል ብሎ የሚጀምር ጸሎት አለ። ይሄ የማመስገን ጊዜ አሁን ነው። ንጹህ ዕጣን ለእግዚአብሔር የማቅረብ ጊዜ አሁን ነው። ከምስጋና ጋር ዕጣኑን የማቅረብ መድኃኒታችን ኢየሱስ ክርስቶስን የማምለክ መፍቀሬ ሰብ ሰውን የሚወድ ጌታን የምናከብርበት የምናመሰግንበት ሰዓት አሁን ነው። ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ መድኃኒታችን የሆነውን መፍቀሬ ሰብ ሰውን ሁሉ የሚወድ ክርስቶስን እውነተኛ መድኃኒትን የምናመሰግንበት ሰዓት አሁን ነው በሚለው የጸሎት ክፍል ውስጥ የሚዜም ጸሎት ላይ ከዚህ ቀጥሎ ባለው ጸሎት ላይ ሁላችንም የምንለው አለ። ዕጣን ይእቲ ማርያም ከተባለ በኋላ ተውህቦ ምሕረት ለሚካኤል ተብሎ የሚዜም ዜማ አለ። ተውህቦ ልቦና ከሚለው በታች ለሚካኤል ምሕረት ተሰጠው፣ ለገብርኤል ብስራትን ተሰጠው። ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ለእመቤታችን ደግሞ የሰማያት ክብር ተሰጣት። የእግዚአብሔርን ልዩ ስጦታ ስትናደንቅ ተውህቦ ምሕረት ለሚካኤል ወሚካኤል ወብስራት ለገብርኤል ምሕረት ማድረግን ለሚካኤል ተሰጠው። መራራትን ለሚካኤል ተሰጠው። የዋህነት ለሚካኤል ተሰጠው። ከትህትና ጋራ የዋህ መልአክ ተአዛዚ መልአክ እንዲሆን ለሕዝቡ ጌታ ስለሚያደርገው ቸርነት የሚለውን ነው። ይሄ በቅዳሴያችን ላይ የምናዜመው የዝውዕቱ ክፍል ተውህቦ ምሕረት ቅድም ሄኖክ ላይ ያነበብኩላችሁ ነው። ጌታ ለሕዝቡ ስለሚያደርገው ቸርነት፣ ለሰው ልጆች ስለሚያደርገው ቸርነት ለሕዝቡ የሚታዘዝ መልአክ ሚካኤል ነው ይላል። ከመላእክት መካከል አንዱ የሆነው ሚካኤል አሐዱ መላእክት ከመላእክት መካከል አንዱ ሚካኤል ተአዛዚ የሆነ ለሕዝብ የሚታዘዝ ልዩ መልአክ ምሕረት ማድረግ ተሰጠው። ተውህቦ ምሕረት ሄኖክ ያለውን መልሰ መጽሐፋችን ላይ እናገኘዋለን። መጽሐፍ ሄኖክ ላይ የተጻፈውን በቅዳሴ እናዜመዋለን። ተውህቦ ምሕረት ለሚካኤል የእግዚአብሔርን ፍጹም ደግነት ለሚካኤል ምሕረት ማድረግን መስጠቱን እግዚአብሔርን በማድነቅ በማምለክ በማመስገን እንጀምራለን። ስለዚህ እግዚአብሔርን የምናመሰግንበት ሰዓት አሁን ነው ካልን በኋላ ምን ያደረገበት ዕጣን ይእቲ ማርያም ዕጣኑ እቱስ መዘውስተ ከርሳ በማኅፀኗ ያለው ንጹህ ዕጣን ክርስቶስ ነው። መዓዛዋ የሚያውድ ዕጣን ድንግል ማርያም ናት። በማኅፀኗ ያለው ዕጣን ደግሞ እስመ መጻው አዳነን መጥቶ አዳነን። እስመ መጻእከ አዳንከን ከእሷ የተወለደው ክርስቶስ መጥቶ አድኖናልና እስመ መጻው አዳነን መጥቶ አድኖናልና እሷ ዕጣን ነች፣ የዕጣን መያዣ ሙዳይ። እሷም ዕጣን መልካም መዓዛ ያላት፣ ክርስቶስ ደግሞ በባህሪው ልዩ መዓዛ የሆነ ዕጣን እናቱንም መልካም መዓዛ እንዲኖራት ያደረገ ካልን በኋላ ይህን በማድረጉ እግዚአብሔርን የምናመሰግንበት ነው። ዝውዕቱ ጊዜ ባረኮት። ቀጥሎስ ተውህቦ ልቦና ለዳዊት ወጥበብ ለሰሎሞን እያልን እናመሰግናለን። ለነቢያቱ ያደረገውን ቀጥሎስ
ተውቦ ምሕረት ለሚካኤል ምሕረት ተሰጠው። ለገብርኤል ደግሞ ማብሰር ተሰጠው። ለእመቤታችን ሀብተ ሰማያት ተሰጣት። ይህን ሁሉ ያደረገ እግዚአብሔር የሚመሰገንበት ሰዓት አሁን ነው። ስለ ምሕረት አድራጊነቱ በቅዱስ ሚካኤል ላይ እግዚአብሔር ይመለካል። ሚካኤልን በማክበራችን እግዚአብሔርን ከፍ እናደርገዋለን። ሚካኤልን በማክበራችን አምላካችንን እናመልከዋለን። ሚካኤልን በማክበራችን ለሕዝብ የሚታዘዘው መልአክ በእግዚአብሔር ፊት እንዲቆምልን እናዘዋለን። አክብረ ነው አማልደን ብለን ለምነ ነው እንማጸነዋለን ማለት ነው። ስለዚህ ተውቦ ምሕረት ተሰጥቶታል። ምሕረትና ይቅርታ አድራጊ የዋህ መልአክ ነው። አልቦ ዘይት ማሰለከ በልማደ ምሕረት ወሳይል እኮ እንላለን። ቅድም ግብረ ትሕትና ዘልማደ ከብረ ነው ብለነዋል። አሁን ደግሞ ምሕረትና ይቅርታ በማድረግ የሚተካከል የለም። የምሕረት መልአክ ነህ፣ የሚያክለው የለም፣ የሚተካከለው የለም። ቅድም ዘልማደ ከግብረ ትሕትና ብለናል፣ የትሕትና መልአክ። ስለዚህ አሁን የምሕረት መልአክ ነው። ክብሩ ደግሞ ከመላእክት ሁሉ ከፍ ያለ ነው። መጋቤ ብሉይ ሆኖ ነቢያትን ሲረዳ ኖሯል። አሁን እኛንም ይረዳን ዘንድ መልአኩ አለ። በአዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ሊገለጥ ወደዚህ ዓለም ሲመጣ እስከ 5ኛ ሰማይ ድረስ የሥጋዌ መነሻ ላይ እንደተከተለው ቅዱስ ሚካኤል ከቅዱስ ሚካኤል ጋር እንደመጣ በዚህ ይገለጣል። ስለዚህም መልአከ ምክሩ ለልዑል ይባላል። ልዑል የሰው ሥጋን ለብሶ እኛን መስሎ እኛን ሆኖ ተገልጦ እኛን ከባርነት ነፃ ሊያወጣን ንዕድ ክብርት ንጽሕት ከሆነች እመቤታችን ማኅፀን ሊያደርስ ሲሄድ የእግዚአብሔር መልአክ አብሮት ነበር እስከ 5ኛ ሰማይ። ለሰው ቀርቶ ለመላእክትም ሊገለጥ በማይችል ልዩ ጥበብ እግዚአብሔር ሰው ሊሆን ሲመጣ ከ5ኛ ሰማይ በኋላ ተሰወረበት። ይህ ድንቅ ነው። መለኮታዊ ሥራ በምርምር ሳይሆን በእምነት የምንቀበለው በመቀበላችን የምንከብርበት በመላእክት ክንፈ ረድኤት ተሸፍነን ክፉን ዓለም የምናልፍበት በነቀፌታና በትችት የተሞላውን ዓለም የምናልፍበት የክህደት ጥላሸት ሞልቶበት ስጋ የሚሸተውን ዓለም በመንፈሳዊ መዓዛ የምናልፍበት ትልቁ ትምህርታችን ይሄ ነው። እግዚአብሔር መልአከ ምክሩ ሚካኤልን እንዳንስት እንዳንወድቅ ላከልን። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። እግዚአብሔር መላእክቱን ስላንተ ያዛቸዋልና በመንገዱ ሁሉ ይጠብቁህ ዘንድ በእጃቸው ያነሱሃል፣ እንቅፋት እንዳይመታ። የመናፍቅነት እንቅፋት፣ የክህደት እንቅፋት፣ የጥርጣሬ እንቅፋት፣ የእምነት መላላት እንቅፋት፣ የሐዘን እንቅፋት እንዳይመታን ሩሩሁ መልአክ በክንፎቹ ጋርዶ ደብቆ ያመጣል። በላባዎቹ ይጋርድሃል፣ በክንፎቹ ይጠብቃል እያለ ይናገራል። ስለዚህ እግዚአብሔር መልአክ እኛን እንዲጠብቀን ታዟል። ይዝዞ መላእክቱን ስላንተ ያዛቸዋል። እንደውም መዝሙር 33 ላይ ምንድን ነው የሚለው? ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ሁሉ ይሰፍራል። ክርስቲያኖች ቅዱስ ሚካኤል በዙሪያችን ይሰፍራል፣ ያድነናል። ወያድኅኖሙ ያድናቸውማል። መላእክት ያድናሉ፣ ይጠብቃሉ። ስለዚህ የቅዱስ ሚካኤል ደግሞ ክብሩ ልዩ ነው፣ የከበረ መልአክ ነው። ሌላ የቅዱስ ሚካኤል ከፍተኛ ክብሩ በመጨረሻ ዘመን ዓለምን አሳልፎ እግዚአብሔር ሲመጣ ድጋሚ የሚመጣው መጀመሪያ መጥቶ መለከት የሚነፋው ቅዱስ ሚካኤል ነው። በመጽሐፋችንም እንደተጻፈ ክርስቶስ ዳግመኛ ሲመጣ ቀርነ መለከቱን ይዞ ለዓለም ሁሉ የትንሣኤውን ድምፅ የሚያስተጋባ ሦስቱንም መለከት የሚነፋ እሱ ነው። የመጀመሪያው መለከት የተበተኑ በሙሉ ይሰበሰባሉ። በሁለተኛ መለከት በድን ሆነው ሥጋ ለብሰው ይቆማሉ። በሦስተኛው መለከት ሙታን ይነሳሉ። ይህንን ሁሉ መለከት ማን ይነፋል? የእግዚአብሔር መልአክ በሚያሰማው የመለከት ድምፅ ይላል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። አያችሁ፣ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔርም መለከት። አያችሁ፣ የእግዚአብሔር መለከት በመላእክት አለቃ በቅዱስ ሚካኤል ድምፅ ነው የሚወጣው። ከሰማይ ይወርዳልና በክርስቶስም የሞቱት ደግሞ ሁሉም ይነሳሉ። ሁላችንም እንነሳለን ከሞት በመጨረሻ ዘመን። ስንነሳ የምንሰማው የመጀመሪያው ድምፅ የቅዱስ ሚካኤል ድምፅ ነው። በመላእክቱ ድምፅ፣ በመላእክት አለቃ ድምፅ፣ በእግዚአብሔር መለከት ከሰማይ ይወርዳል። ጌታ የሚወርደው በዚህ ነው። ስለዚህ የምንሰማው የክርስቶስን ድምፅ የምንሰማበት የመጀመሪያው ቀርነ መለከት የሚነፋው በቅዱስ ሚካኤል ነው። ስለዚህ ቅዱስ ሚካኤል ለሕዝቡ የሚታዘዝ ለሰው ወገን ቅርብ የሆነ ቅሩብ መልአክ ነው ማለት ነው። ይህንን ቅርብ መልአክ አግኝተን በረከት ልናገኝ ያስፈልጋል። በብሉይ ኪዳንም ሆነ በአዲስ ኪዳን ደጋጎቹ ክርስቲያኖች በመላእክት እየተደገፉ ነው የመጡት። እኛ ምንም ጻድቃን ቅዱሳን ብንሆን ለብቻችን አንችልም፣ ያለ መላእክት ድጋፍ አንችልም። ለሙሴ እንደነገረው ስሜ በሱ ላይ ተጽፏልና መልአኬን በፊታችሁ ሰዳለሁ እሱ ይመራቸዋል ብሎ ተነግሯል። ስለዚህ ቅዱስ ሚካኤል ሕዝቡን እየመራ ነበር።
ከዚያ እንደገና ለኢያሱ ተገልጦለት ኢያሱ 5:15 ላይ የተመዘዘ ሰይፍ የያዘ አንድ መልአክ ኢያሱ ተመለከተ ዘወር ሲል ከኛ ወገን ወይስ ከጠላቶቻችን ብሎ ጠየቀው። ከጠላቶችም አይደለሁም ካንተም ወገን አይደለሁም፣ ነገር ግን የእግዚአብሔር ሰራዊት አለቃ የመላእክት አለቃ ሚካኤል እኔ ነኝ አለው። ያኔ ኢያሱ ድፍት ብሎ ሰገደ። ኢያሱ ማለት መድኃኒት ማለት ነው። በገባኦን ፀሐይ አቁሞ ሕዝበ እስራኤልን ርስት ያከፋፈለ ፍጹም የተፈራ በእግዚአብሔር ዘንድ ባለሟል የሆነ በእግዚአብሔር ዘንድ ሞገስ ያለው ነብይ ነው ኢያሱ። ነብይ ወመስፍን ኢያሱ ነብይ ነው። ነብይ ወመስፍን ይለዋል የቤተክርስቲያናችን መጽሐፍ። ዘአቀመ ፀሐየ በገባኦን ወከፈሎሙ ርስተ ለዕብራውያን፣ በገባኦን ፀሐይን ያቆመ ርስትን ለዕብራውያን ያከፋፈለ ኢያሱ ትልቅ ነብይ ነው። ለእኛም አማላጃችን ነው። እሱም ቅዱስ ሚካኤልን ሲያይ ድፍት ብሎ በግንባሩ ሰገደለት። ከዛ ምን አለው? ጌታዬ ለባሪያው የሚያደርገው ምንድን ነው አለው። የሚነግረው ምንድን ነው አለው። ምን ማለት ነው? ጌታዬ ቅዱስ ሚካኤል ሆይ ለእኔ ለባሪያ የምትነግረኝ ከእግዚአብሔር ያመጣኸው መልእክት አለ ወይ? ንገረኝ ነው መልእክቱ። እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ ብለሃልና የእግዚአብሔር መልአክ የምትነግረኝ ምንድን ነው ባለው ጊዜ የመለሰው መልስ እዛ ላይ የምታዩት ነው። የቆምክበት ቦታ የተቀደሰ ነውና ጫማን ከእግር አውልቅ። እሺ ያለ ኢያሱ እየተደገፈ እየተረዳ በገባኦን ፀሐይ እስከ ማቆም ርስት እስከ ማከፋፈል የምታመልኩትን ዛሬውኑ ምረጡ፣ እኔና ቤቴ የቅዱስ ሚካኤል አምላክ እግዚአብሔርን እናከብራለን እስከ ማለት ደረሰ። መላእክትን ብናከብራቸው ከኛ ጋር ቢሆኑ በሃይማኖት ያጸኑናል እንጂ አያላሉንም። መላእክትን ማክበራችን የእግዚአብሔርን ክብር እንገልጥበታለን። መላእክትን በማክበራችን እግዚአብሔርን እናመልካለን። መላእክትን በማክበራችን አምላካችንን እናገኛለን። አምላካቸው አምላካችን፣ ፈጣሪያቸው ፈጣሪያችን ነውና እነሱ ደግሞ በመጀመሪያው ጉባኤ ላይ ያልሳቱ ናቸው። እኛ በሚያስተው ጉባኤ በበዛበት ዓለም ላይ ስለምንኖር እንዲደግፉን መላእክት ያስፈልጉናል። ይጠብቁ ዘንድ ያዛቸዋል። መላእክቱን እንዳትሰናከል በእንቅፋት ያነሷል በእጆቻቸው። ከምን ስጋዊ መውደቅን አይደለም መንፈሳዊ መውደቅን ነው አብዝቶ የሚናገረው። በመንፈሳዊ መውደቅ ውስጥ እንዳንወድቅ፣ በዝሙት እንዳንወድቅ፣ በስካር እንዳንወድቅ፣ በሱሰኝነት እንዳንወድቅ፣ በመተት እንዳንወድቅ፣ በዘረኝነት እንዳንወድቅ፣ በክፋት እንዳንወድቅ፣ በተንኮል እንዳንወድቅ፣ በምቀኝነት እንዳንወድቅ፣ ውስብስብ በሆኑ ችግሮች እንዳንወድቅ ሚካኤል በእጆቹ ደግፎ ብድግ አድርጎ ያነሳናል፣ ይጠብቀናል። ጠባቂያችን መልአክ ነው። ስለዚህ እናከብረዋለን። ዳንኤልን የሚያክል ነቢይ ከእግዚአብሔር ጋር በራእይ የተገለጠለት የሚናገር ከሚካኤል በቀር የሚያጽናናኝ የለም አለ። አያችሁ፣ ያለ መላእክት መኖር አይቻልም። ብቻችንን አንችልም። መላእክቱ የእግዚአብሔር ባለሟሎች ናቸው። እግዚአብሔር እኛን ሊረዳን መላእክቱን ይጠቀማልና ይህንን በማመን የእግዚአብሔርን ቸርነት ለብሰን ልንኖር ያስፈልጋል። እንግዲህ ይህን ያህል ካልን ዘንድ መላእክት በመጽሐፍ ቅዱስ ውስጥ ያላቸውን ድርሻ ብናይ መላእክት ከሰዎች ጋር እግዚአብሔርን በማመስገን ይገለጣሉ። ሰዎችን ይራዳሉ። ኢያሱን ደግፈውታል፣ ዳንኤልን ደግፈዋል፣ እስራኤልን ደግፈዋል፣ ኤልያስን ደግፈዋል። ትልልቆቹ ነቢያት በመላእክት ተደግፈዋል። ከዚያ ውጭ ደግሞ መላእክት በመጽሐፍ ቅዱስ ከሰዎች ጋር እግዚአብሔርን ያመሰግናሉ። ሁላችንም እንደምናውቀው ጌታ በተወለደ ጊዜ ለእረኞቼ ምስራች ነገሩ አብረው የዘመሩት መላእክቱ ናቸው። ይሰብካሉ። ትንሣኤውን የሰበኩልን መላእክቱ ናቸው። ከእስር ፈተው ያወጣሉ። ጴጥሮስ በታሰረ ጊዜ እየገባ የሚያወጣው የእግዚአብሔር መልአክ ነበረ። ስለዚህ መላእክቱ በልዩ ልዩ ስፍራ የሰው ልጆችን ሲያገለግሉ መጽሐፍ ላይ ይታያል። ስግደት ይሰገድላቸዋል። ኢያሱ ሰግዶለታል። አትስገድልኝ አላለውም። ራእየ ዮሐንስ ምዕራፍ 19ና ምዕራፍ 21 ላይ ሁለት ጊዜ መልአኩ እየሰገደለት ዮሐንስ እየሰገደለት መልአኩ ሲያስቆመው ይታያል። የትህትና መመላለስ ነው። ለእግዚአብሔር ብቻ ስገድ የሚለው መልእክት እኔም ባሪያ ነኝ አንተ በቅድስና ከፍ ብለሃል ሲለው ነው መልአኩ። ለምን ለኢያሱ ይሄን አላለውም? ለምን ለዮሐንስ ይሄንን አለው? ዮሐንስ ሰባቱ ሰማያት ተገልጠውለት የሚታይ በደሴተ ፍጥሞ እርጅናውን በሙሉ ለእግዚአብሔር የሰጠ ፊቱን ያለማቋረጥ ቁጽረ ገጾ ነው ፊቱ ሳይበራ ዘረፈቀ ውስጥ ህጽኑ በክርስቶስ ብብቱ ስር ተጠግቶ ይኖር የነበረ ኋላም የጌታን መከራ ካየ በኋላ እስከ ሕይወቱ ፍጻሜ አንድ ቀን ያልሳቀ ፍጹም ጻድቅ ትሑት የእግዚአብሔር ሰው ስለነበረ ለዚህ ሁሉ ብቃትህ እኔ ታዛዥ ነኝ ሲለው ተናገረ። ሰዎችና መላእክት ሕያዋን ፍጥረታት ናቸው፣ ዘላለማውያን ናቸው፣ ይደጋገፋሉ ያልኩት ለዚህ ነው። ቅዱሳን እየበቁ ሲሄዱ ቆሮንቶስ ላይ እንደተጻፈው በመላእክት እንኳ ይፈርዳሉ ይላል። በቤተክርስቲያናችንን ታሪክ ቀውስጦስ ስለሚባል መልአክ የሚነገር አለ። በሰዎች ጸሎትና ምልጃ ባለመታዘዙ ከወደቀ በኋላ ተመልሶ እንደተነሳ። ስለዚህ ሁለቱ ይደጋገፋሉ። እኛ ግን በኃጢአት የረከስን የደከምን ስጋዊነት የሳበን ስለሆንን ቅዱስ ሚካኤል አማላጅነት ያስፈልገናል ማለት ነው።
እንግዲህ ይህን ያልካል ደግሞ ህዳር 12 ለምን ይከበራል የምንል ከሆነ ህዳር 12 በመቶ ነገደ መላእክት እግዚአብሔር መቶ ነገደ መላእክት አድርጎ በመቶ ነገድ በ10 አለቆች አድርጎ ፈጥሮ የሾማቸው መላእክት መካከል የመላእክቱ ሁሉ አለቃ የነበረው ሳጥናኤል እኔ ነኝ ፈጣሪ ብሎ በትዕቢት ስለተነሳ ወደቀ። ሲወድቅ ህዳር 12 ቀን ሚካኤል ተሾመ። ለኛ ሚካኤል ተሾመልን። ለኛ ሚካኤል ነግሶ ተሾመልን። የመላእክቱ ሁሉ አለቃቸው ሆኖ ተሾመ። የክብር ዘውድ ደፋ። የተሾመበት ቀን እግዚአብሔር ለመላእክቱ ሁሉ አለቃ አድርጎ ሚካኤልን የሾመበት ቀን ነውና እናከብርለታለን። የሰው ልደት ለማክበር የማይባክን ገንዘብ የለም። በእግዚአብሔር ፊት የሚያማልደንን መልአክማ የበለጠ እናከብርለታለን። ስለዚህ ሚካኤል ተሾመልን ብለን እናከብራለን። ከዚህም ጋር ደግሞ መጋቤ ብሉይ የተባለበት ስሙ በግዙፍ ታሪክ የሰፈረበት እስራኤላውያንን ከግብፅ ባርነት እየመራ ነፃ ያወጣበትም ይህም ታሪክ አብሮ የሚከበርበት ነው። እስራኤላውያንን እየመራ ያወጣበት መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት፣ ቀን ቀን በደመና እየመራቸው ቀን ቀን በደመና ፀሐዩ እንዳያቃጥላቸው፣ ሌሊት ደግሞ በእሳት አምድ በእሳት ምልክት እየመራ በረሃውን አቋርጠው እንዲወጡ ያደረጋቸው ሚካኤል ነው። ዛሬም የኃጢአት በረሃ የስጋዊነት በረሃ ለእግዚአብሔር ያለመታዘዝ በረሃ ውስጥ ላለን ለኛ መርቶ ወደ እግዚአብሔር ፊት አቅርቦ በሕግና በትእዛዝ በቅንነት እንድንኖር የሚመራን የእግዚአብሔር መልአክ። ያለ እግዚአብሔር መላእክት ምሪት ብቻችንን እግዚአብሔርን አገኘዋለሁ ማለት ይከብደናል። ኃጢአተኞች ነንና እኔ በቅቻለሁ ብንል እንኳን ከኢያሱ የሚበልጥ ሰው የለም በዚህ ምድር ላይ። እኔ በቅቻለሁ ብንል እንኳን ከሙሴ የሚበልጥ ሰው የለም። እኔ በቅቻለሁ ብንል እንኳን ከኤልያስ የሚበልጥ ማን አለ? እኔ በቅቻለሁ ብንል እንኳን ከነቢዩ ዳንኤል የሚበልጥ ማን አለ እዚህ መሃል? ስለዚህ እኛ ሁላችን ምን በክርስቶስ ብንድን እንኳን ተመልሰን ስጋውያን ነንና እነዚህን እግዚአብሔር የመረጣቸውን አናክልም። እነሱ እንኳን የመላእክት ድጋፍ ያስፈልጋቸው ነበር። ስለዚህ መላእክቱ ለእኛም ያስፈልጋሉ። እስራኤልን ነፃ ያወጣ መልአክ በብዙ ስብስብ ችግር የታሰርነውን እኛም ነፃ እንድንወጣ አምላካችን እግዚአብሔር ቅዱስ ሚካኤልን ይዘዝልን። እግዚአብሔር ሕዝቦቹ ነፃ ሲያወጣ የተጠቀመው ቅዱስ ሚካኤልን ነውና ከባርነት የኤርትራ ባህር ሲከፈል የውሃ ግድግዳ ቆሞ ሳይፈርስ የተሻገሩት በቅዱስ ሚካኤል ነው። ቅዱስ ሚካኤል ነው። መና እያዘነበ የመገባቸው ቅዱስ ሚካኤል ነው። አንተኑ ሚካኤል መና ዘአውረድከ ለሕዝበ እስራኤል አረመነለው ለሕዝበ እስራኤል መናን ያወረድከ አንተ ነህ። እግዚአብሔር የሰጠውን መና ይመግብ የነበረው ቅዱስ ሚካኤል ነው። መጋቤ ብሉይ ዛሬም የእግዚአብሔር መና ርቦን የምንኖር እኛ ነን። መንፈሳዊ መና በዘረኝነት እያናከሰን ነፍሰ ገዳዮችና ጭፍን ብሔርተኞች ጎጠኞችና አረመኔዎች ያደረገን የቅዱስ ሚካኤል ድጋፍ ስለተለየን ከእግዚአብሔር እቅፍ ስለወጣን ነው። ተመልሰን የእግዚአብሔር እንድንሆን መላእክት ያስፈልጉናል። መላእክቱን ያግዙ ዘንድ የመረጣቸው እግዚአብሔር ነው። እንዲያግዙ እነዚህን ሁሉ ሰዎች እንዲረዱ ሁሉ መዳንን ይወርሱ ዘንድ ያግዙ ዘንድ የሚላኩ አይደለምን ይላል ሮሜ 1:14 ላይ ስለ መላእክቱ፣ ዕብራውያን 1:14 ላይ። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች የእግዚአብሔር መላእክት በረከት እንድናገኝ የሚታዘዙ ከእግዚአብሔር ዘንድ የሚላኩ ሲሆኑ ከነዚህ መካከል የመላእክት ሁሉ አለቃቸው ሚካኤል ህዳር 12 ይከብራል። ታዛዥ መልአክ፣ ትሁት መልአክ፣ ለሕዝቡ የሚታዘዝ። መጽሐፈ ሄኖክ ምዕራፍ 10 ላይ እንደዚህ የሚል ቃል እናገኛለን። የተሰወረውን ሁሉ ገለጠልኝ ይላል ሄኖክ። ከዚያ በፊት ከቁጥር 2 ጀምሮ ስናነብ በነፋሳት ጌታ ስልጣን በተጠበቁ በአራቱ ማዕዘን በፊቱ ለሚቆሙ መላእክት ተለይተው ሌሎች 4 መላእክትን አየሁኝ ይላል። በነፋሳት ጌታ ስልጣን ተለይተው ያሉ 4 መላእክትን አየሁ ነው የሚለው ሄኖክ። ስማቸውንም አወቅኩ። ስማቸውንም የነገረኝ አብሮኝ የነበረ መልአክ ነው፣ ከኔ ጋር የመጣ ለሄኖክ የተገለጠለት መልአክ። የተሰወረውን ሁሉ ቃል ገለጠልኝ። በክብር ባለቤት ጌታን ፊት ሲያመሰግኑ የነዚያን የ4ቱን መላእክት ቃል ሰማሁ። የመጀመሪያው የሰማሁት የመልአኩ ቃል የነፍሳትን ጌታ ሁሉ ለዘላለሙ ሲያመሰግን ሰማሁት። የመጀመሪያው ቃል ይሄ ነዋል። ይህንን ቃል የሚያወጣው መልአክ ቅዱስ ሚካኤል ነው። ያለማቋረጥ የሚያመሰግነው መልአክ። ትንቢተ ሄኖክ ምዕራፍ 10 ከቁጥር 2 ጀምሮ አንብቡት። መጽሐፈ ሄኖክ ምዕራፍ 10 ከቁጥር 2 ጀምሮ። ስለዚህ በሄኖክ መጽሐፍ ላይ ተጽፎ የምናነበው ይሄ የመጽሐፍ ክፍል መልአኩ ያለማቋረጥ አመስጋኝ ነው። ቅድም ባየነው ምዕራፍ ደግሞ የሕዝቡ ታዛዥ ነው። ትሁት መልአክ ነው። የዋህ ነው። አማላጅነቱ ያስፈልገናል። አማላጅነቱ ይርዳን። እስራኤልን እንዳወጣ እኛንም ከባርነት ያውጣን። በዓሉን በዓለ ፍስሐ ያደርግልን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነው